ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ10ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 7 ላይ about the Ethiopian economy በሚል ቶፒክ እየተነጋገረን እንገኛለን። ዛሬ ደግሞ 7.2 ሰብሴክሽን ላይ የቀረበውን ኖሚናል ጂዲፒ እና ሪል ጂዲፒ ልዩነቱን ምንድነው የሚለውን ለማየት እንሞክራለን። እንደ ሁልጊዜው ሳይታችንን lucyBridgeacademy.com እንድትጎበኙ በመጋበዝ ነው ሴሽኔን የምጀምረው። So we need to understand the difference, right? Understanding change in GDP over time. So GDP measures total spending on goods and services in all markets in the economy. So if GDP rises from one year to the next, እንግዲህ አሁን ታይም ትሬንድ ነው እያየን ያለ ነው። ከ2010 በ2011 ምን ያክል አድገናል የሚለውን ለማነጻጸር ነው። ስለዚህ if GDP rises from one year to the next, either output has increased or price have risen. ምክንያቱም ጂዲፒ ነው በሞኔታሪ ቫልዩ ነው እየለካን ያለ ነው። ስለዚህ በገንዘብ ቁጥሩ ከፍ ካለ ወይ አውትፑት ጨምረናል፣ ፕሮዳክቲቭ ሆነን ኢኮኖሚያችን ሰፍቷል፣ እድገት አለ፣ ወይ ደግሞ የገንዘባችን መጠን ወርዶ ጋሽቧል፣ ኢንፍሌሽን አለ ማለት ነው፣ የዋጋ ግሽበት አለ ማለት። ስለዚህ ከሁለቱ ምክንያቶች አያመልጥም። ሶ መለየት አለብን። Economists need to separate these effects to understand true changes in economic production. እንግዲህ ኢኮኖሚክ ፕሮዳክሽን ላይ ለውጥ አለ፣ ኳንቲቲ የጨመረው ሪሊ ኳንቲቲ ጨምሮ ነው ያደግነው ቁጥሩ ከፍ ያለ ወይስ ፕራይስ ነው የጋሸበው ኢንፍሌሽን ስላለ ነው ወይ የሚለው መለየት ይኖርባቸዋል። that's why they came up with real GDP ማለት ነው። So real GDP measures the value of goods and services using constant prices from past year. ስለዚህ ካለፉት ዓመታት ለምሳሌ ከ2010 11 12 13 14 ያልናነጻጸር ከሆነ እዚህ በእነዚህ ዓመታት በ13 በ14 በ11 መጋሸብ ካለ የዋጋ ምን እናደርጋለን? እቃዎች የሚገዙት በ2010 ላይ ባለው ዋጋ ነው ብለን ቤዝ ይር ወስደን እናሰላዋለን ነው ሐሳቡ። So it answers what current production would be worth at base year prices. current ያለው ፕሮዳክሽን at base year price ስናነጻጽረው አንድ መለኪያ እንትን ወስደን ስናነጻጽረው ምንድነው ቤንችማርክ ወስደን ስናነጻጽረው ምን ይመስላል የሚለውን የሚናገር ይሆናል ማለት ነው። So real GDP shows change in quantities produced, not change in price. The aim or the goal here is to take out the effect of price ማለት ነው። ስለዚህ ኔት እናደርገዋለን ይሄን ኢፌክት። ስለዚህ we are going to end up with quantities produced only ማለት ነው። ስለዚህ quantities produced ጨምሯል አልጨመረም የሚለውን ለማስላት ይጠቅመናል ማለት ነው real GDP. So how are we going to calculate real GDP using a base year? So one year is first selected. መጀመሪያ እንመርጣለን አንዱን እንደ base year for price comparison ለማነጻጸር አንዱን እንደ base year እንመርጣለን and prices from the base year are used to value production in all other years ማለት ነው። የbase year ለሁሉም የሚሰራ አፕላይ የሚያደርግ ይሆናል ማለት ነው። base year prices provide a consistent basis for comparing output over time. የመጀመሪያው ስራችን በአጠቃላይ ቤዝ ይር መምረጥ ነው። ከዛ በኋላ ማነጻጸራችንን እንጀምራለን። እንግዲህ መጽሐፋችን ላይ የቀረበ አንድ ምሳሌ አለ። 2010 እስከ 2011 12 13 ያለውን የሚያነጻጽርበት ነው። ሶ 2010 እንደ ቤዝ ይር ይወስድና real GDP equals the nominal GDP here. ሁሉ ጊዜ ቤዝ ይር ብለን የወሰድነው አመት ላይ ሁሌም real ጂዲፒ ከኖሚናል ጂዲፒ እኩል ይሆናል ማለት ነው። ምክንያቱም ተመሳሳይ ፕራይስ ነው ያለው። ኖሚናል ጂዲፒው ከሪል ጂዲፒ ጋር እኩል ነው ቤዝ ይሩ የወሰድንበት አመት ላይ ማለት። ስለዚህ 2010 ላይ ጂዲፒ 200 ብር ነው ብንል ይላል። አይ ቲንክ ሁለት ፕሮዳክቶች ብቻ በጣም ሲምፕል ነው አቀሎት ክትፎና ጩምቦ የሚሸጥ ኢኮኖሚ ብቻ ሁለት ኢኮኖሚ ብቻ እና ሁለቱም ዋጋቸው throughout time በእነዚህ 2-3 ዓመታት እየተለያየ ይመጣል። እንደዛ ነው ጂዲፒውን ካልኩሌት የሚያደርገው። ጂዲፒ ማለት ዶሜስቲካሊ ፕሮዲዩስድ የሆኑ ጉዶች እና ሰርቪሶች ያላቸው ዋጋ within a specified year ማለት ነው አይደለም። ስለዚህ እነዛ ሁለት ምርቶች ብቻ ቢሆን ሀገሪቱ የምታመርተው ክትፎና ጩምቦን ብቻ ቢሆን ዋጋቸውን ካልኩሌት ያደርግና ብር 200 ነው ይላል። ጂዲፒያችን የ200 ብር ቫልዩ ነበረው። በኋላ እንግዲህ 2011 ላይ ጂዲፒ ወደ 350 ራይዝ አደረገ።
ሪል ጂዲፒ ተርምስ ነው እንግዲህ የሚያወራው 2012 ላይ ወደ 500 ራይዝ አድርጓል። አሁን መናገር እንችላለን በ2010 ቫልዩ ስለሆነ ፕራይስ ስለሆነ እየሰራን ያለ ነው ሪሊ ፕራይስ ጨምሮ ነው ወይንስ ደግሞ ኳንቲቲ ጨምሮ ነው የሚለውን መናገር እንችላለን። So the answer is because prices are fixed, the increase in reflects what? Higher quantities produced. ኳንቲቲ ማምረታችን ጨምረዋል ማለት ነው። ምክንያቱም ፕራይሱ ፊክስድ አድርገን አቆይተነዋል ማለት። ስለዚህ ኳንቲቲያችን መጨመሩ ኢኮኖሚ ግሮዝ አለ የሚለውን ያመለክታል ነው። So I need you to refer that example. So nominal GDP versus real GDP እስኪ distinguish እናድርገው። Nominal GDP values production using current prices, whereas real GDP values production using constant base year prices የሚለውን እንግዲህ emphasize ማድረግ ይኖርብናል። So changes in real GDP reflects what? Only changes in output. ስለዚህ we have taken out the effect of price ማለት ነው። ዓላማው ዋና ዓላማው ይሄ ነው ማለት ነው። The price is not going to be reflected on the GDP. Real GDP ስናወራ the price is not going to be reflected on the GDP measure ማለት ነው። So economic well-being ስናወራ አድገናል አላደግንም እንዴት ነው ምናምን የሚለውን አናላይዝ ያደርጉ ኢኮኖሚስቶች ዩዥዋሊ የሚያወሩ ስለ ሪል ጂዲፒ ነው እንጂ ስለ ኖሚናል ጂዲፒ ወይም ዲኖሚኔትድ ጂዲፒ አይደለም። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ